ከሄርሜላ ጋር እንድትጋቡ እንፈልጋለን። ያው አሁን ላይ ሚስት እንደሌለ እናውቃለን፣ ብቸኛ እንደሆንክ እናውቃለን። ቀድሃል፣ በቃ 80 ቀድሃል፣ ምንም ተፈራርመሃል እና ሄርሜላ አሁን ላይ እንድታገባት እንፈልጋለን። የትኛውም ሰው የሚከበርበት ቦታ ነው የሚፈልገው። በቃ ትወድሃለች፣ ታፈቅራለች፣ ለአንተ የምትገባ አይነት ሴት ነች፣ የዋህ ነች፣ ታውቃታለህ ከኛ በላይና የፍቅር ጥያቄዋ እንድትቀበላት አብራችሁ እንድትኖሩ እንድትጋቡ በቃ ብዙ ወግ ማድረግ እንድታሳዩን እንፈልጋለን። ቆንጆ ቆንጆ እንደራሷ ቆንጆ ቆንጆ ልጆች ምናምን ትወልዳለች እሷ ማለት ነው። የምሬ እናንተ ትክክል ናችሁ ነገሮች ወይ እኔ ራሴን አላቀም ከኢትዮጵያ ነው እወጣለሁ እያለሁ እንዴ በዚህ ሰዓት እኔ ሳላቅ ለምንድን ነው ነገሮች የሚደረጉት? ቆይ እኔ አብርሃም የተስማማህ ነው መሰለኝ ከሷ ጋር ልትዝናኑ ሌላ ሀገር ልትወጡ እንደሆነ ሰምቻለሁ። እንዴት ነው እኔ ፓስፖርት ሰጥቻታለሁ? ምን ሰጥቻታለሁ? እሷ በራሷ መንገድ ነገሮች እንዴት ነው የምትጨርሰው? ቆይ ቀጥል ደግሞ ፓስፖርቴ እኔ አልሰጠኋትም ወይ እናንተ ናችሁ ልትሰጧት የምትችሉት? ብሩክ ወይ አንተ ወይ አቤል ነው ልትሰጧት የምትችሉት። እንዴት ነው ያላወቅኩም ምናምን ነገር ብለህ ተዋሸኛለህ? ሩታ የቃቃ ሚስቴ ናት እንዴ? በፈለኩት ሰዓት ሌላ ሴት አምጥቼ በቃ አንቺን ወደዛ ዞር በይ በቃ ሌላ አገባለሁኝ ብዬ በአንድ ሳምንት ውስጥ ቤሎ ተመርጦ ሶስት ተመርጦ ከሌላ ሴት ጋር የምጋባው ቤሎ ምናምን እየመረጠች ነው። አብርሃምና ሄርሜላ ሊጋቡ እንግዲህ ቬሎ እየመረጠች ነው ብለዋል ማለት ነው። አብርሃም እንግዲህ የኔ ህይወት እናንተ አይደላችሁ የምትመርጡት፣ እኔ ነኝ ትክክል ወይስ እናንተ ናችሁ ትክክል? ማን ነው እስኪ የኔ ህይወት የሚመራው ማን ነው? እኔ ነኝ ወይስ እናንተ ናችሁ? ከሀገር ትወጣለህ ብላችሁኝ ነበረ፣ ከሀገር ይወጣል እያላችሁ ሚዲያ ላይ እያወራችሁ ነበረ። ግን የኔ ፓስፖርት እናንተ ወስዳችሁት ነው ወይስ እንዴት ነው? እኔ ልወጣም አላሰብኩም አልሄድኩም ሲጀመረ። ስለዚህ እንዴት እያላችሁ ነው? ጓደኞቼ አይደላችሁም ወይስ ምንድን ነው ነገሩ? በዙሪያ ምን እየሰራችሁብኝ ነው? ምን ያካሄዳችሁ ነው? ሩታ ማለት የኔ እቃቃ ትዳሬ አይደለችም። ህይወት ያለን እኔና ሩታ ትልቅ የትዳር አጋሪ ነች፣ የልጄ እናት ነች። ስለዚህ እባካችሁ ተውኝ። ምንድን ነው እንደዚህ የምታደርጉት ነገር ነው እያለ ይገኛል ማለት ነው አብርሃም። እንግዲህ እቃቃ ጨዋታ ያደረከው ትዳርህን አንተ ነክ እንጂ እነሱ አይደሉም። መጀመሪያ አንተ ብታደርገው፣ አንተ መልካም ብታደርገው እነሱ መልካም ያደርጉት ነበር። አንተ ብታስከብረው አንተም እነሱም ያከብሩህ ነበረ። መጀመሪያ እንደሚያከብሩህ አሁንም ያከብሩህ ነበር። ግን አንተ አላከበርከውም፣ አወረድከው። የልጅቷም ክብር፣ የሩታም ክብር፣ ያንተም ክብር፣ የሁሉም ክብር አወረድክ። እንግዲህ ምን ይደረጋል? ራስክ ነክ ይሄንን ነገር የጀመርከው። ከሷ ጋር እሷ ስትመጣ ከሷ ጋር እየተለጣጠፍ ከሌሎቹ ጋር እየተለጣጠፍክ ከዛች ከዝሙተኞቹ ጋር እየሆንክ እንግዲህ ምንም ማድረግ አይቻልም። ይሄ ሁላ ጥፋት ያመጣው ራስክ ነክ እንጂ እነሱ አይደሉም። በሰው ትዳር ግቡ ተብለው ነው እንጂ የገቡ እንትን ብለው አይደለም። ክፍተት ፈጥረህ በክፍተቱ ቦታ እነሱ ገቡ። እነሱ አይፈረድባቸውም። ለምን? ማጣላት ነው ስራቸው ማለት ነው። ሰውን ማስታረቅ ሳይሆን ማጣላት ነው። እንግዲህ ካልተጋባህ እሷን አግባት፣ ካላገባሃት አብረህ ህይወት ኑር። ከሄርሜላ ጋር ጥሩ ህይወት ጥሩ ትዳር ሆኖላችሁ ወግ ማድረግ እንድትበቁ እንፈልጋለን። ስለዚህ አብራችሁ ሆኖልን ተጋቡ እና ቬሎ እየመረጠች ነው እያለ ነው። ክክ ረዋክ የምር አብርሃም ጓደኞችህም ሆነ አንተም ሆነ በጣም የምታስጠሉ ሰዎች ናችሁ ማለት ነው። የምሬን ነው የምለው። ጭራሽ አቤላ ብሎ ቬሎ እየመረጠች ነው አፉን ሞልቶ። አይን አውጣ አይን ይውለቅና እዛ ማለት ነው። ቆየ እኔ የሚለው የሰው ትዳር ለመጥበጥበጡ ነው እንዴ የተነሳችሁት እናንተ የቡታጀራ ልጆች ማለት ነው? ምንድነው ነገሩ? እንዳለ ብጥብጥ በዚህም በዛም ሁሉም ቦታ የቡታጀራ ልጆች እንዳለ ተጣሉ፣ ተፋቀሩ፣ ተጣሉ ነው። ተለያዩ ነው በቃ። በአሁን ሰዓት ተለያዩ፣ ተጣሉ፣ ተጋብተው ነበረ። አሁን ደግሞ ተለያዩ። በቃ ቤተሰብ አስታረቃችሁ እንደዚህ። ምንድነው? ቆይ እናንተ ቆይ አንተ አብርሃም ትዳርህን ለምንድነው ራስህ ማትመራው? መልካም ለምንድነው ማታደርገው? ራስህ መልካም ጥሩ ነገር ለምን አታደርገው እንዴ? ህይወትን መምራት ያለብህ እኮ ራስህ ነህ እንጂ እነሱ እኮ አይደሉም። ስለዚህ እናንተ እስከሆንኩ ድረስ አንተ ነህ ራስህ ነህ ህይወትን መምራት ያለብህ። ሲጀመር እነሱ ምን አገባቸው? ምንም አያገባቸውም። አንተ ነህ ቃቃ ጨዋታ እያርከው ያለው ማለት ነው። ራስህ ነህ የተናገርከው እዚህ ጋር። ሩታ ማለት የኔ ቃቃ ጨዋታ አይደለችም ብለሃል። እንግዲህ መጀመሪያ ያደረከው አንተ ነህ። ከሩታ ደግሞ ልጅህን ሳይሆን ማስቀደም ያለብህ ሚስትህን ነው ማስቀደም ያለብህ። ስለዚህ ሚስትህን አስቀድመህ ሚስትህን አስከብረህ ከዛ በኋላ ነው ወደ ልጅህ የሚመጣው።
አብራችሁ ኖራችሁ አብራችሁ ጠጥታችሁ አብራችሁ በልታችሁ ያ ሁላ ነገር አሳልፋችሁ መጨረሻ ላይ ከዛች ልጋ እየተለጣጠፍክ እንግዲህ ልጅቷን ያሰቃያሃት ነው ማለት ነው። ይህንን መሆን የለበትም መደረግም የለበትም ሲጀመር ማለት ነው። አንተ ነህ ጥፋተኛ። እየተለጣጠፍክ እምቢ ብለህ የሆነ ክፍተት አግኝተ ነበረ ያንን ሰዓት ብትገባበት። ሲጀመር አሁን ላይ የሩታ ቤተሰቦችም ሆነ ሩታም ሆነ በጣም ብዙ እርምጃ እየወሰዱብክ ነው። ስለዚህ ያንን ነገር ከመፈጠሩ በፊት አንተ ማስተካከል ያለብህን ነገር ማስተካከል ነው ያለብህ። አለበለዚያ ውሳኔዋ ትወስናለች ሩታ ማለት ነው። በአንተ የመጣ ሁሌ ጨጓራውን አትለጥም። እስኪ ትናንትና ካያችሁት ቪዲዮውን ወረቀቱ ሲሰጣት የውሸት ወረቀት ነው እንግዲህ ተወስዶ የተሰጣት ማለት ነው። የአብርሃም ጓደኞች ናቸው የውሸት ወረቀት እዛ ቪዛ መጥቶለት ሄዷል ምናምን ነገር ብለው ወስዶ ሰጥቷታል። እንግዲህ ያኛው ልጅ ማለት ነው ኢንተርቴንመንት የሚባለው ልጅ ማለት ነው። አስቡት ያን ያክል ነው እንግዲህ የሷ ያላቸው ክብር ማለት ነው። አንተ ነህ ይሄ ሁላ ክብሯን ያወረድከው። ምን ያክል የምትከበር ሴት አሁን ክብሯን አወረድከው። ራስን ክብርህን ዝቅ አድርገህ የእሷን ክብር አስነካ። ያ ሁላ ያለቀሰች ያ ሁላ የሆነች የኔ ምን ብሎ ነው የኔ እንዴት እንደዚህ ያደርግብኛል? ልጁስ ከኔ ጋር ሳንጨርስስ እንዴት እንደዚህ አይነት ነገር ያደርጋል? እንዴት ነው እንደዚህ የሚደረገው ብላ እያለቀሰች ነበር። እንግዲህ በጣም አዝና ነበረ ትላንትና ማለት ነው። እሷ ገና የምታዝንበት ሰዓት አይደለም፣ አሁን የምትደሰትበት፣ የምትጫወትበት፣ የምትዝናናበት ሰዓት እንጂ ማለት ነው። እና ሩታዬ እንግዲህ አይዞሽ፣ በርቺ፣ አይዞሽ እንግዲህ አላህ ያግዝሽ አንቺ ማለት ነው ሩታዬ። ልጁ እንግዲህ ሩታን አንፈልጋትም፣ አንተ ሄርሜላን ነው እንድታገባ የምንፈልገው ሄርሜላን እንጂ አንተን አንፈልግም ያለው ነው ማለት ነው። እዚህ ጋር መሆን የለበትም። አንተ ምን አገባ? ምርጫ ያደረጋት አብርሃም በእናንተ ምርጫ አይደለም ያገባት፣ ወይም እናንተን አማክሮ አይደለም ያገባት፣ ወይ እናንተ መርጣችሁለት አይደለም ያገባት። ህይወቱን የሚመራው ትዳሩን የሚመራው የትዳር አጋሉን ልጁን የሚንከባከበው ሚስቱን የሚንከባከበው የእሱ መብት ነው እንጂ የእናንተ መብት አይደለም። እናንተ ከህይወቱ ውጡለት። መጀመሪያ እናንተ ከህይወቱ ካልወጣችሁ ይህንን አይስተካከልም። ግን መጀመሪያ አንተ አብርሃም ራስህን ካስተካከልክ እነሱም ይስተካከላሉ። ሲጀምር በዙሪያ ያሉ ወንዶች ማለት ነው። አንተ ካስተካከልከው እነሱም ይስተካከላሉ። እናንተ ዞር በሉልኝ፣ እኔ ሚስቴ ትሻለኛለች፣ እናንተ ከኔ መራቅ ትችላላችሁ ብለህ ብትናገር ኖሮ ይሄ ሁላ ነገር አይመጣም ነበረ ሲጀመር ማለት ነው። ግን ይሄ ሁላ ክብር ያስናቅከው፣ ይሄ ሁላ ክብር የቤተሰብህ ክብር፣ የእሷ ቤተሰብ ክብር፣ የእሷ ክብር ያስናቅከው ያስደፈርከው አንተ ነክ፣ እነሱ አይደሉም። መጀመሪያ አንተ የራስህ ያመጣኸው መዘዝ ነው። እንግዲህ አድናቂህ ነኝ ብላ መጥታ ያ ሁላ ነገር የመጀመሪያ ቀን እንደውም ፍዝዝ ብለህ ነበረ ሁላ ማለት ነው። ሩታን ባየህበት አይነህ ያችን አየህ። እንዴት ነው አይነህ ራሱ እሺ ሚለክ? እንዴት ሩታን ባየህበት አይን ነው ያችን ያየኸው? ያችን እንዴት ታያታለህ? ከላይ ፌክ ከውስጥ ኬክ፣ ከውስጥ ኬክ ከላይ ፌክ። እንግዲህ አላህ ይጠብቀን። በጣም የሚያስጠላ ነገር ማለት ነው።